We cannot forget the untold destruction that has been wrought, nor can we forget how close our whole civilization has come to utter ruin. It is our supreme responsibility at this conference and afterwards to see to it that this calamity never again falls upon the world. የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የሥራ ዘመን ታህሳስ 31 ቀን 2026 ይጠናቀቃል። የተባበሩት መንግስታት አጠቃላይ ጉባኤና የጸጥታው ምክር ቤት የጉተሬዝን ተተኪ 10ኛው ዋና ጸሐፊ በመምረጥ ላይ ይገኛሉ። አዲሱ ዋና ጸሐፊ ከጥር 1 ቀን 2027 ጀምሮ ስራቸውን ይረከባሉ። እስካሁን ከቀረቡ እጩዎች መካከል ሚሼል ባቸሌ የቺሊ የቀድሞ ፕሬዝዳንት እና የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር የነበሩ፣ ማኪ ሳል የቀድሞ የሴኔጋል ፕሬዝዳንት፣ ራፋኤል ማሪኖ ጎሮሲ የዓለም አቀፉ አቶሚክ ኤነርጂ ኤጀንሲ ዋና ዳይሬክተር፣ ሬብካ ግሪንስፓን የተባበሩት መንግስታት ድርጅት የንግድና ልማት ኮንፈረንስ ዋና ጸሐፊ፣ ማሪያ ፈርናንዳ ኤስፔኖዛ የቀድሞ የኢኳዶር የውጭ ጉዳይ ሚኒስተርና የተባበሩት መንግስታት ድርጅት አጠቃላይ ጉባኤ ፕሬዝዳንት፣ ካሊን ሮድሪጌስ ብሪኬት የቀድሞ የጉያና የውጭ ጉዳይ ሚኒስተር ይገኙበታል። የተባበሩት መንግስታት ድርጅት እንደገለጸው አዲሱ ጸሐፊ በምክር ቤቱ ከሚቀርበው ምክረ ሐሳብ በመነሳት በጠቅላላው ጉባኤ በ193 አባል ሀገራት የሚመረጡ ይሆናል። በተባበሩት መንግስታት ታሪክ የመጀመሪያው ሴት ዋና ጸሐፊ ለመሆን ግፊትና ከፍተኛ ፍላጎት መኖሩን በሂደቱ ውስጥ ጎልቶ እየታየ ይገኛል። ሰላም የራቃትና መከራ የበዛባት ዓለም ከተባበሩት መንግስታት ድርጅት ይልቅ ትራምፕን ማመን የምትፈልግ እየመሰለች ነው የሚሉ ስጋቶች ከየአካባቢው እየተሰሙ ይገኛሉ። ዓለማችን ከ50 ሚሊዮን በላይ ዜጎቿን በሁለተኛው የዓለም ጦርነት ላይ ለአፈር ገብራ ከዚህ በኋላ አብሮ ለመኖር ምን ዋስትና አለ ብላ ስትመለከት ግራ በተጋባችበት ጊዜ ዓለም አቀፍ ሰላምን ለማስፈን አዲስ መዋቅር እንዲፈጠር የሚጠይቅ ግፊት ተፈጥሮ ነበር። ይህም በ1945 በሳን ፍራንሲስኮ የተፈረመውና የተባበሩት መንግስታት ድርጅት ቻርተር በጥቅምት 24 ቀን 1945 በይፋ የተመሰረተውን ድርጅት ወለደም። የተባበሩት መንግስታት ከተመሰረተበት እስከ ተሸረሸረበት የትራምፕ ዘመን ድረስ በጌዲዮ ቴሌቪዥን መስኮት ይተነተናል። እንድትከታተሉን ጋበዝናችሁ። አዘጋጁና አቅራቢው ደመላሽ ጉልማ ነኝ። There's a time for making plans, and there's a time for action. The time for action is here now. የተባበሩት መንግስታት ድርጅት ከ80 ዓመታት በፊት 51 አባል ሀገራትን በጋራ ሲያቋቁሙት የራሱ ቻርተር ያለው አባል ሀገራቱ በየዓመቱ በሚያዋጡት መዋጮ የሚተዳደርና የነዚህ ሉዓላዊ ሀገራት ፍላጎትና የጋራ ዓላማ በተግባር ለመተርጎም የተቋቋመ ዓለም አቀፋዊ ድርጅት እንዲሁም በማሰብ ነበር የተቋቋመው። የቀድሞ የፖርቹጋል ጠቅላይ ሚኒስትር የነበሩት አንቶኒዮ ጉተሬዝ የተባበሩት መንግስታት ድርጅት ዋና ጸሐፊ ሆነው መመረጣቸውን ጥቅምት 2009 ዓ.ም ነበረ የተነገረው። ሚስተር ጉተሬዝ 193 አባላት ባሉት የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የምክር ቤቱን ሙሉ ድምጽ በማግኘት ነበር የተመረጡት። የ77 ዓመት ዕድሜ ባለጸጋ የሆኑት አንቶኒዮ ጉተሬዝ በአውሮፓውያኑ ዘመን አቆጣጠር አዲስ ዓመት ማለትም ጃንዋሪ 1 የተባበሩት መንግስታት ድርጅት ዋና ጸሐፊ በመሆን አዲሱን ስራቸውን ከደቡብ ኮሪያ ባን ኪሙን ተቀብሏል። ሚስተር ጉተሬዝ በዓለም ፖለቲካ መድረክ ወሳኝ የፖለቲካ ሚና ይኖራቸዋል ተብሎ በወቅቱ ተገምቶ ነበር። በ1976 ወደ ፖለቲካው ዓለም የገቡት ሚስተር ጉተሬዝ ሹመቱን በክብርና በትህትና ነበር የተቀበሉት። የዓለማችን ውስብስብ ችግሮች የሚፈቱት ቅንነት በሞላበት አካሄድ ነው ያሉት ጉተሬዝ የተባበሩት መንግስታት ድርጅት ዋና ጸሐፊ ብቻውን ለሁሉም ዓለም ችግሮች መልስ አይኖረውም፣ የራሱ አስተሳሰብ በሌላው ላይ አይጭንም ሲሉም ተደምጠዋል። በወቅቱ ሚስተር ጉተሬዝ እንደ አውሮፓውያን ዘመን አቆጣጠር ከ2005 እስከ 2015 ድረስ የተባበሩት መንግስታት የስደተኞች ኮሚሽንን እንደመሩም ይታወቃል። በእነዚህ ዓመታት በሶሪያ፣ አፍጋኒስታንና ኢራቅ በተከሰቱ ጦርነቶች ከፍተኛ ቁጥር ያለው ስደተኛም ወደ ተለያዩ አገሮችና የዓለም ክፍሎች መፍለሱ የሚታወቅ ነው። የምህንድስና ሙያ ያጠኑት ሚስተር አንቶኒዮ ጉተሬዝ
ምዕራባውያን ሀገሮች ከጦርነትና ግጭት ሸሽተው የሚገኙትን ስደተኞችን እንዲረዱ ተደጋጋሚ ተማጽኖ ያቀረቡ እንደነበረም ተገልጿል። የተባበሩት መንግስታት ድርጅት የተመሰረተበት ዋና ዓላማ የዓለምን ሰላም ለማስጠበቅና የዓለም አቀፍ ሕግን ለማስከበር ነው። አንደኛውና ሁለተኛውን የዓለም ጦርነት የተመለከቱ መሪዎች ከዚህ በኋላ እንዲህ አይነት ጦርነቶች ሊከሰቱ አይገባም በማለት የዓለም ጦርነትን ለመከላከል በዓለም ዙሪያ ሰብአዊ መብቶችን ለማስከበር እንዲሁም ለመላው የዓለም ሕዝብ ዘርፈ ብዙ ጠቃሚ ጉዳዮችን መከወን የሚሉ እቅዶችን አንግቦ ነው የተቋቋመው የተባበሩት መንግስታት ድርጅት። ዛሬ ላይ 193 አባል ሀገራት ያሉት የተባበሩት መንግስታት ድርጅት በድርጅቱ ቻርተር መሰረት ሁሉም የድርጅቱ አባል እኩል ሲሆኑ 5ቱ ግን በጸጥታው ምክር ቤት ቋሚ አባል በመሆናቸው ድምፅን በድምፅ የመሻር የቬቶ ስልጣን አላቸው። እንዲሁም ድርጅቱ ከ30 በላይ በዋና ዋና ተቋማት የተዋቀረ ነው። የዓለም የጤና ድርጅት፣ የትምህርት፣ የዓለም የሳይንስ ባህል ማዕከል፣ የዓለም ምግብ እና የእርሻ ድርጅት፣ የዓለም ባንክ፣ የዓለም ምግብ ፕሮግራም፣ የዓለም አቀፉ የአየር ንብረት ፕሮግራም፣ ዩኤን ውመን የተሰኙና ሌሎችም ተቋማት በስሩ እያስተዳደረ የሚገኝ ተቋም ነው። የተባበሩት መንግስታት ድርጅት 6 ዋና አካላት ያሉት ሲሆን እነሱም ጠቅላላ ጉባኤ፣ የጸጥታው ምክር ቤት፣ የኢኮኖሚና ማህበራዊ ምክር ቤት፣ ዓለም አቀፍ ፍርድ ቤት፣ የተባበሩት መንግስታት ድርጅት ጽህፈት ቤትና የአደራ ምክር ቤት በሚል ዋና ዋና ተቋማት በመከፋፈል ዓለምን እየመራ የሚገኝ በእድሜም በስልጣንም ትልቁ ድርጅት ነው። በተባበሩት መንግስታት ድርጅት መመስረት ምክንያት በርካታ ውጤቶች የተመዘገቡ ሲሆን የመጀመሪያው ዓለም አቀፍ ሰላምና ጸጥታ ላይ ያስመዘገበው ውጤት ነው። ድርጅቱ በዓለም ዙሪያ ተደጋግሞ ሊፈጠሩ የሚችሉ ግጭቶችንና ጦርነቶችን በመቆጣጠር የሰላም አስከባሪዎችን በማሰማራት አብዛኛውን የዓለም ሀገራት ከከፍተኛ ጦርነትና ግጭቶች ታድጓል። በናምቢያ፣ በሴራሊዮን፣ በአንጎላ፣ በሞዛምቢክ፣ በላይቤሪያ፣ በቡሩንዲ፣ በካምቦዲያ፣ በኤልሳልቫዶር፣ በጓቲማላ፣ በምስራቅ ቲሞር እና በሌሎች ሀገራት የእርስ በርስ ግጭቶችን በማስቆም የብዙዎችን ሕይወት ማዳን ችሏል። በታላላቅ ሀገራት መካከል የተፈጠሩ አለመግባባቶችን በጠረጴዛ ዙሪያ እንዲፈቱ የውይይት መድረክ በመፍጠሩ አንቱታን አትርፏል። በሰብአዊ መብት ጥበቃ ዙሪያ በ1948 የወጣው ዓለም አቀፍ የሰብአዊ መብቶች ድንጋጌ ለሰው ልጆች ሁሉ እኩልነትና ክብር ዓለም አቀፍ እውቅና አጎናጽፏል። እንደ ፈንጣጣ ያሉ በሚሊዮኖች የሚቆጠሩ ሰዎችን ለሞት የሚዳርጉ በሽታዎችን በዓለም ጤና ድርጅት በኩል ሙሉ በሙሉ ለማጥፋት ተችሏል። በዚህም የህዝብ ጤና እንዲሻሻል በማድረግ በየዓመቱ ሚሊዮኖችን የሚገሉ በሽታዎችን ለመቀነስ የክትባት መርሃ ግብሮችን፣ የእናቶችና የህፃናት ጤና ፕሮግራሞችን እና የተላላፊ በሽታዎችን የቁጥጥር ስራዎችን አከናውኗል። በህፃናት ፈንድ በኩል ለትምህርት፣ ለንጹህ ውሃና ለምግብ ዋስትና የሚደረጉ መርሃ ግብሮችን ማጠናከሩ ይነገርለታል። በተባበሩት መንግስታት የስደተኞች ጉዳይ ኮሚሽነር እና የዓለም ምግብ ፕሮግራም አማካኝነት በተፈጥሮና በሰው ሰራሽ አደጋዎች ለተጎዱ ሚሊዮኖች የዕለት ደራሽ እና የረጅም ጊዜ ድጋፎች በማድረግ ዘላቂ የልማት ግቦችን፣ ድህነትን ለመቅረፍ፣ ትምህርትን ተደራሽ ለማድረግ፣ የአየር ንብረት ለውጥን ለመከላከል የሚያስችሉ አጀንዳ 2030 እቅዶችን በመንደፍ የጋራ የልማት ስራዎችን እንዲከናወኑም አድርጓል። ድርጅቱ በ80 ዓመታት ውስጥ ከ70 በላይ የሰላም አስከባሪ ተልእኮችን ያካሄደ ሲሆን ሁሉም ተልእኮች ስኬታማ እንዳልነበሩ ይታወቃል። በ1994 በሩዋንዳ የተፈጸመው አሳዛኝ የዘር ማጥፋትና በ1995 በቦስኒያ የተፈጸመው ተመሳሳይ እልቂት የፖለቲካ ተቺዎች እንደ ድክመት ያነሳሉ። ድርጅቱ እነዚህ እልቂቶች ከመከሰታቸው በፊት የሁኔታውን አሳሳቢነት በመረዳት በቂ ወታደራዊ ኃይል ባለማሰማራቱ በሰራው ስህተት በታሪክ ሲወቀስ እንዲኖርም አድርጎታል ይላሉ። በሩዋንዳ የጅምላ ጭፍጨፋ ወቅት በመቶ ቀናቱ 800 ሺህ የሚሆኑ ሰዎች ተገድለዋል። የተባበሩት መንግስታት ድርጅት ባለስልጣናት ጭፍጨፋውን በፍጥነት ባለማስቆማቸው የድርጅቱ ከባድ ውድቀት እንደነበረም አምነዋል። በዚህ ምክንያት የተባበሩት መንግስታት ድርጅት ዛሬም ለጅምላ ግድያዎች ምን ያህል ፈጣን ምላሽ መስጠት ይችላል በሚለው ጥያቄ እየተፈተነና እየተንገዳገደ ይገኛል። በርካታ የፖለቲካ ተንታኞች እንደሚሉት የተባበሩት መንግስታት ድርጅት ትልቁ ድክመት የጸጥታው ምክር ቤት አወቃቀር እንደሆነም ይናገራሉ። የምክር ቤቱ 5ቱ ቋሚ አባላትና የቬቶ መብት ያላቸው ሀገራት ብዙ ጊዜ ውሳኔዎች እንዳይተላለፉ ያደርጋሉ። ዓለም አቀፍ ግጭቶች ሲከሰቱ የተባበሩት መንግስታት ድርጅት አቋም ከህግ ይልቅ በሀያላን ሀገራት የፖለቲካ ፍላጎት ይወሰናል የሚል ትችት ይቀርብበታል። በዩክሬን ጦርነት፣ በጋዛ ቀውስና በሌሎች ዓለም አቀፍ ጉዳዮች ላይ ድርጅቱ ፈጣንና ውጤታማ ውሳኔ እንዳይወስድ አድርጎታል የሚል ትችት እየደረሰበት ይገኛል። ሀያላን ሀገራት በተለያዩ ምክንያቶች በሌሎች ሀገራት ላይ ያደረጉትን ወረራና የሀገራትን የእርስ በርስ ጦርነትና ውድመት ለማስቆም አቅም ያንሰዋል በሚል ድርጅቱ ትልቅ የሚወቀስበት ጉዳይም ነው። በኢራቅ፣ ሊቢያ፣ የመን፣ አፍጋኒስታን፣ ፍልስጤምና በሌሎች ሀገራት በሀያላን መንግስታት በተደረገ ጥቃት በሚሊዮን የሚቆጠሩ ሰዎች ለሞትና ለአካል ጉዳተኝነት ተዳርጓል። ሀገራቱ ፈራርሰው ለእርስ በርስ ግጭት ተዳርጓል። ይህም ለሚሊዮኖች ስደትና ሞት ምክንያት ሆኗል።
በ80ኛ ዓመት አከባበሩ ላይ በጣም ተደጋግሞ የተነሳው ጉዳይ የአፍሪካ ውክልና ጉዳይ በተደጋጋሚ የተነሳ አጀንዳ ነው። 1.5 ቢሊዮን ሕዝብ ያላት አፍሪካም በጸጥታው ምክር ቤት ቋሚ ወንበር የላትም። የአፍሪካ ህብረት በተደጋጋሚ ቢያንስ 2 ቋሚ ወንበሮች ለአፍሪካ እንዲሰጡም ጠይቋል። ብዙ አፍሪካዊ ዲፕሎማቶች የ1945 የኃይል ሚዛን በ2026 የዓለም እውነታን አይወክልም በማለት በተገኘው መድረክ ሁሉ የተባበሩት መንግስታት ድርጅትን እየሞገቱ ይገኛል። በ80ኛ ዓመት መድረክ ላይ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ የዓለም ተቋማት ከዘመኑ ጋር መራመድ እንዳለባቸውም አሳስበዋል። የ1945ቱ ተቋማት የ2025 እና የ2026 ችግሮችን ሙሉ በሙሉ ለመፍታት አይበቁም የሚለው ሐሳብ በተደጋጋሚ በእርሳቸው ንግግሮች ውስጥም ተደምጧል። ኢትዮጵያ በወቅቱ በ1945 የሀገሪቱ ምክትል የውጭ ጉዳይ ሚኒስትር በነበሩት አክሊሉ ሀብተወልድ መሪነት የድርጅቱን ቻርተር ያረቀቀችና በ1945 ድርጅቱ ሲቋቋም ከነበሩት 51 መስራች አባል ሀገራት አንዷ በመሆን ከዛን ጊዜ ጀምሮ የተባበሩት መንግስታት ድርጅት አባል ሆና ቀጥላለች። የሀገሪቱ ዋና መዲና አዲስ አበባም የአፍሪካ ህብረት ዋና መስሪያ ቤት መቀመጫ በመሆኗም በርካታ የተባበሩት መንግስታት ድርጅት ተቋማትና ቢሮዎችም በከተማው ይገኛሉ። ድርጅቱ በኢትዮጵያ በሰብአዊ ድጋፍ፣ በጤና፣ በትምህርት፣ በምግብ ዋስትና፣ በስደተኞችና በድርቅ አደጋ ምላሽ ላይ ይሰራል። በኢትዮጵያ ውስጥ 28 የተባበሩት መንግስታት ድርጅት ኤጀንሲዎችና ፕሮግራሞች መኖራቸው የሚታወቅ ነው። ድርጅቱ ከ80 ዓመታት በፊት ሲመሰረት የሰው ልጅ ከጦርነት ያገኘውን ትምህርት ወደ ተቋማዊ መፍትሄ ለመቀየር ነበር። ዛሬ ዓለም በአየር ንብረት ለውጥ፣ በሳይበር ጥቃት፣ በሰው ሰራሽ አስተውሎት፣ በስደተኞች ቀውስና በሀያላን ሀገራት ፉክክር አዳዲስ ፈተናዎችን እየተጋፈጠች ትገኛለች። በዚህ ሁኔታ የተባበሩት መንግስታት ድርጅት የሚገጥመው ትልቅ ፈተና ህልውናውን ማስጠበቅ ሳይሆን ራሱን ማሻሻል ነው። የ21ኛው ክፍለ ዘመን ችግሮችን ለመፍታት የ1945 መዋቅር በቂ እንደማይሆን እየታወቀም ዛሬም በ1945ቱ መመሪያ ዓለምን ለመዘወር የሚደረገው ሙከራም የድርጅቱን የቁልቁለት ጉዞ እያፈጠነው ነው የሚለው ጥያቄ ዛሬም ክፍት ሆኖ ቀጥሏል። የተባበሩት መንግስታት አባል ሀገራት የሚጠበቅባቸው መዋጮ እየከፈሉ ባለመሆኑ ተቋሙ በአጭር ጊዜ ውስጥ የፋይናንስ ቀውስ ሊገጥመው እንደሚችል ዋና ጸሐፊ አንቶኒዮ ጉተሬዝ አስጠንቅቋል። የተባበሩት መንግስታት ድርጅት ያለው ገንዘብ ሊያልቅ እንደሚችልና ይህም ስራዎቹን እንደሚያሰናክል ተናግሯል። ተቋሙ የፋይናንስ ቀውስ ውስጥ እንዳይወድቅ 193ቱ አባል ሀገራት መዋጮ በመክፈል ኃላፊነታቸውን እንዲወጡም ዋና ጸሐፊው በደብዳቤ አሳውቋል። ለተባበሩት መንግስታት ድርጅት ከፍተኛውን ገንዘብ የምትለግሰው አሜሪካም ለጸጥታ አስከባሪዎች ትሰጥ የነበረውን ክፍያ ማቋረጧ ተቋሙን አጣብቂኝ ውስጥ ከቶታል። አሜሪካ የዓለም የጤና ድርጅትን ጨምሮ ከሌሎችም የመንግስታቱ ድርጅት ተቋማት ለቃ እየወጣች ነው። በትራምፕ ውሳኔ መሰረት አሜሪካ ራሷን ከተቋሙ ስታገል፣ ሌሎች አገራት ደግሞ ክፍያ ለመፈጸም ፈቃደኛ እየሆኑ አይደለም። ተቋሙ በ2025 መጨረሻ የፋይናንስ ስርዓቱን ቢለውጥም ከፍተኛ የገንዘብ ቀውስ ውስጥ ሊገባ ችሏል። በተባበሩት መንግስታት ድርጅት ዋና መቀመጫ ጄኔቫ ገንዘብ ለመቆጠብ ሲባል አሳንሰር ወይም ሊፍት እና የሙቀት ማቀዝቀዣ መሳሪያዎች አንዳንድ ጊዜ ብቻ አገልግሎት እንዲሰጡም ተደርጓል። ጉተሬዝ በጻፉት ደብዳቤ ገንዘብ አንከፍልም ያሉትን ሀገራት ባይዘረዝሩም ተቋሙ ከዚህ ቀደም ከገጠመው የፋይናንስ ቀውስ የአሁኑ እጅግ የከፋ ነው ብለዋል። ቃል የተገቡ ክፍያዎችን አለመፈጸም ቋሚ በጀት ላይ ጫና ፈጥሯል። የተቋሙ ታማኝነት የሚወሰነው አባል ሀገራት ስምምነታቸውን በሚያከብሩበት ልክ ነው ሲሉም በደብዳቤያቸው አሳውቋል። በ2025 ከሚጠበቀው ክፍያ 77% ብቻ እንደተሸፈነም ተናግሯል። በጣም አጣዳፊ ችግር ነው። መዋጮ ሳይከፍል በጀት መመደብም ሆነም ክፍያ መፈጸም አንችልም። ገንዘብ ሳንሰበስብ $227 ሚሊዮን ለማውጣት ተገደናል ብለዋል ዋና ጸሐፊው። የተባበሩት መንግስታት ድርጅት የተለያዩ ድርጅቶች የሚያስፈልጋቸውን ያህል ገንዘብ አሟልተው ሰብስበው ባያውቁም ላለፉት 12 ወራት የገጠማቸው ቀውስ ከዚህ ቀደም ያልታየ ነው ተብሏል። ጉተሬዝ በጻፉት ደብዳቤ ሁሉም አባል ሀገራት የሚጠበቅባቸውን ክፍያ በጊዜውና ሙሉ በሙሉ መፈጸም አለባቸው፣ ካልሆነም የፋይናንስ ቀውሱ አይቀሬ ነው ሲሉም አሳስበዋል። በ2025 አሜሪካ ከተባበሩት መንግስታት ድርጅት ዓመታዊ በጀት የሚጠበቅባትን ድርሻ አልከፈለችም። ለጸጥታ አስከባሪው ከሚከፈለው ገንዘብ ውስጥ የምትሰጠው 30% ብቻ እንደሆነም ገልጻለች። ትራምፕ ለተባበሩት መንግስታት ድርጅት የሚፈጸም ክፍያ የአሜሪካን ግብር ከፋዮችን ገንዘብ ማባከን ነው ብለው ከ31 የተባበሩት መንግስታት ድርጅት ተቋማት ሀገሪቱን አስወጥቷል። አሜሪካ አምና ለተባበሩት መንግስታት ድርጅት ሰብአዊ ድጋፍ የለገሰችው $2 ቢሊዮን ብቻ ሲሆን ተቋሙ ያወጣው $17 ቢሊዮን ነው። ዩናይትድ ኪንግደም፣ ጀርመንና ሌሎች ሀገራት ለተባበሩት መንግስታት ድርጅት የሚሰጡ ገንዘብ እንደሚቀንሱ አሳውቋል። በሌላ በኩል ትራምፕ ያቋቋሙት የሰላም ቦርድ
የተባበሩት መንግስታት ድርጅት ሚና የሚገዳደር እንደሆነም እየተገለጸ ይገኛል። የተባበሩት መንግስታት ድርጅት በተለያዩ አካባቢዎች መርማሪዎችን ለማሰማራት የሚያስፈልገው ገንዘብ ከሌለው የሰብአዊ መብት ጥሰቶችና የጦር ወንጀሎች ሳይመዘገቡ እንደሚታለፉም አሳውቀዋል። በወሊድ ወቅት በሚገጥም የእናቶች ሞት ግንባር ቀደም በሆነችው አፍጋኒስታን የተባበሩት መንግስታት ድርጅት የእናቶችና ህፃናት ክሊኒኮችም ተዘግቷል። በሱዳን ከእርስ በርስ ጦርነት ለሚሸሹ ተፈናቃዮች የዓለም የምግብ ፕሮግራም እርዳታ ማቅረብም እየተቻለ አይደለም። በጋራ ሁላችንም ለአስርታት የዘለቀውን መከራ ለማስቆም ጥላቻና ደም መፋሰስን ለመግታት እንዲሁም ለመላው ዓለም ውብና ዘላቂ ሰላም ለማምጣት ቆመናል ብለውም ተናግሯል። ይህ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በዳቮስ የምጣኔ ሀብት ፎረም ላይ የሰላም ቦርድ ሲሉ የሰየሙትን ድርጅት ሲያቋቁሙ ያሰሙት ንግግር ነው። ነገር ግን ለታዛቢዎችና ለፖለቲካ መሪዎች ይህ ትራምፕ ከሁለተኛው ዓለም ጦርነት በኋላ የተፈጠረውን ዓለም አቀፍ ስርዓት ለማወክ እና በእሳቸው ተጽዕኖ ስር ያለውን አሰራር ለመዘርጋት ያላቸው ፍላጎት የሚያሳይ ነው ብለዋል። ማንም እንዲጫወትብን አንፈልግም ሲሉ የፖላንዱ ጠቅላይ ሚኒስትር ዶናልድ ተስክ በማህበራዊ ሚዲያቸው ጽፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ትቅደም በሚለው መፎክራቸው ሁሉ ነገር ቅድሚያ ለአሜሪካ እያሉ ሀያልነታቸውን ለማስጠበቅ በሚያደርጉ ፍትጊያና ትግል የዓለም ኢኮኖሚ እየደቀቀና እየወደመ ይገኛል። ወንበር ስበው በጠረጴዛ ዙሪያ በመቀመጥ መነጋገር ጊዜ ያለፈበት ተግባር ይመስል ለሰላምም ለጦርነትም ከኤአይ እስከ ድሮን ሀገራት ሁሉ ታጥቀው ለመጠፋፋት ዝግጅት ማድረጋቸው ሲታይ ዓለም ወዴትና እንዴት እየተመራች ነው የሚለው ጥያቄ መልስ አልባ ጥያቄ ይሆናል። የየሀገራት መሪዎች በጉብኝት ወቅት በጨዋነት ለማስታወሻነት ከእንስሳት እስከ ቅንጦት መኪናዎች በስጦታ ይሰጣጡ የነበረው በኔቶ ስብሰባ ወቅት የተርኪዬው ፕሬዝዳንት ለአባል ሀገራቱ መሪዎች ሽጉጥ ከ6 ጥይት ጋር በስጦታ መስጠታቸው ትርጉሙ ዓለምን እያነጋገረ ይገኛል። ሳምንቱ ሰላምን የምንሰማበት ያደርግልን። ሰላምን እንሻማም። Well, there's a time for making plans, and there's a time for action. The time for action is here now.